የቋጠሮ ቀን ይላል አባቴ እኔና የሆነች ጀለሳችን ጋር ምንለያየው ግን እኔ ለክለቤ ነው እንቋጥረው ገባርለ ለክለቤ ስል ቋጥራለሁ ዋንጫ ዝም ብሎ በአርቴታ ብቃት የሚበላ አይደለም በእኛም ፍሬ ነው ገባ መገበር አለብን ፍሬያችን ወይኔ ባባ በርሌ ሳይችል ነጥብ እንደውም ዛሬ ስትሪም ይደረጋል ማን ላይቭ ስቃጠል ወይ ላይቭ ስደሰት ነው የምታዩት ተረዳጋ አይደለ ከች ትላለህ ቋጠራል ገባርለ የሆነ በጣም ኢሞሽናል ዳምፕ ሁሉንም ትላልቅ ብሮች ስላሸነፉ የሆነ ከባድ የሆነ ኢሞሽናል ዳምፕ ስለሚኖርባቸው በርሌ ንቀውት ይገቡና በርሌ ያስቀይማቸዋል ነው ምልህ ገባርለ በርኒኮ ትላልቅ ብሮቹን አስቀይሟል ያራዲልች ገባርለ ውልዝ ከኛ እንደወሰደው በርሌ ከማን ሲቲ ወስደሽ ቻምፒየንሺፕ ኔክስት ሲዝን እነ ሚኮ ስፐርስ ያከብሩሻል እኩያቸው ትኛለሽ አስቢ ሚኮ ስፐርስ ምኮ ነጥብ ብቻኛ ማግኘት ይቻለው ከማን ሲቲ ስለሆነ አንቺም ትከበርበታለሽ ከማን ሲቲና ከሊቨርፑል ነው አቻቻ ያገኘው ተከበር አንቺም ከሊቨርፑል አቻ አግኝተሻል ከማን ሲቲ ደግሞ ያለሽ ቻምፒየንሺፕ ቢግ ማን ትባያለሽ ያራዲዬ ልጅ ገባሽ አይደለ ከሞን ዩገረር ዛሬ ወይኔ ምንም ተስፋ የሌለው ቋጠሮ ግን ይቋጠራ ምንም አማራጭ የለንም ስለዚህ ደግሞ ለስድስት ጨዋታ ለስድስት ቆይ ይቋጠራል ፋይናሊ ዛሬ ወደ ቦታችን ምንመለስበት ቀን ነው ሙሽራው ወደ ቦታው ሚዜው ደግሞ ቦታውን ሲጠብቅ የከረመው ሚዜ ወደ ሚዜነቱ ይለማመዳል ምክንያቱም ያመቱ መጨረሻ ላይ አደራደሩ እንደዚህ ስለሆነ እኔ ሙሽራ ስለምሆን አንተ ሚዜ ስለምትሆን ትንሽ ተለማመደ አመቱን ሙሉ ባደራ ጠብቀልኛል ቦታው ሰዓቱ ሲደርስ እኔ እመጣለሁ አንተ ዞር ትላለህ ዛሬ ሲቲያችን ከበርንሌይ ይመለሳል በርንሌይን 4-5 ለባዶ ለጥፈን ወደ ንግስናችን ቦታ እንመጣለን ወያላ ደግሞ ወደ ለመደች ወደሚገባት ቦታ ወደ ዋና ቦታዋ ወደ ሁለተኛነቷ ትመለሳለች ማለት ነው ያበደ ጌም ይኖርናል ሮድሪ የለም ተብሏል ችግር የለም ኒኮ አለን በጣም የሚገርም ሙድ ላይ ነን በርንሌይን ነው የምንገጥመው እና ዋናው ቦታችን ይመለሳል ማለት ነው ሲቲ ፋሚሊ የት አለ ዛሬ የሚገርም ሞቅታ የሚገርም ሼር ኮፕሊንክ ያስፈልገኛል በደንብ ይረገጥ ሼር ኮፕሊንክ በደንብ ይደረግ ዛሬ ሲቲያችን ወደ ንግስናው ይመለሳል ማለት ነው ማን እኔ ለምንድነው ሁሉም ሰው ሲቲ እኔ ቪዲዮም ሳትፈልግ ያለ ለምንድነው ሲቲ ይጥራሉ እየተጠበቀ ያለው ሁሉም ሰው ማን ምንም ነገር ቢፈጠር 3 ነጥብ ነው ዛሬ ምንም ነገር ቢፈጠር መቼም በርንሌይ አያሸንፈንም ይሄን በሙሉ ኮንፊደንስ ነው የምናገረው እንዴ እናንተ ያላስጣላችሁ ቲም አንተ ያማል በርንሌይ መጥቶ እንዲያስጥል ነው የምትጠብቀው አንተ የማይመስል ነገር እኮ ነው እንዴ እኔ በሙሉ ኮንፊደንስ ነው የምናገረው እኔ ገርሞኝ ነው ቪዲዮ ራሱ አስተላልፎ ሳይ በቃ እንደሚጥር ምናምን በጣም ብዙ ቪዲዮ አገኘው በበርንሌይ ላይ ምናምን ወራሽ ቀጠና ነው ከተሸነፈ ያረጋግጣል ስለዚህ ጋጋታ ምንም ከምታስበው ውጪ ነው ይሄ በቃ ዝም ብላ ኢማጂን አድርጎ እንጂ ከዛ ውጪ ነው 3 ነጥብ ይዞ ነው የሚጣው አቻ እንኳን አንወጣም ይሄን ጨዋታ በእርግጠኝነት የምናገረው ማን እኔ ኮረና አንተ ኮንፊደንሳችን ወዷለው ጋብርኤልን ሲቲ እንደዚህ አይነት ቻንስ አግኝቶ ሚሳኤል ቢጣራልኩ ዛሬ ሲቲ ምንም ነገር አይፈጠርም 3 ነጥብ ይዞ እንደሚጣ ቃል ለዛውም በጎል ጋፑ ሰፊ አድርጉ አረ እናንተ after a long time ዛሬ ከስንት ጊዜ በኋላ ቶፕ ኦፍ ዘ ሊግ ልንሆን ዛሬ በአንድ ጎል ልዩነት እንኳን ብናሸንፍ አንድ ባዶ ብናሸንፍ ቶፕ ኦፍ ዘ ሊግ እንሆናለን ለመጀመሪያ ጊዜ ከስንት ጊዜ በኋላ ኦልሞስት በጣም ቆይተናል አንደኛ ነው የምንሆነው ዛሬ ያው እኩል ስንጮትም ያው አንደኛ ነው የሚሆነው ኦብቪየስሊ እኛ ቀዳሚ ኤፍ ኤ ካፕ ስላለን ዛሬ ቀድመን ከበርንሌይ ጋር ተስተካካይ ጨዋታችንን የምንጮት ያው ሮድሪ ከዚህ ጌም ውጪ መሆኑ ይታወቃል ግን ያን ያህል አስጊ አይደለም ኒኮ ነው ከጀርባው ያለው ኒኮ ይገባል ይሄን ያህል እንትን የሚል ነገር አይደለም ሶ አሁን ግስጋሴያችንና ዋና መርሃችን ምንድነው ዶሜስቲክ ትሬብል ነው ኦብቪየስሊ ሶ ወደ ዶሜስቲክ ትሬብል ነው እየሄድን ያለነው ፕሪሚየር ሊግ ኤፍ ኤ ካፕ እና ካራቦ ካፕ አሳክተናል ኤፍ ኤ ካፕ እንደምንበለው ግልጽ ነው ማንንም ይሄን ያህል የሚያስቸግረን የለም ማን ነው ቼልሲ ነው ቼልሲን ተውት እና ኤፍ ኤ ካፕ ሴሚ ፋይናልን ቅዳሜ ከሳውዛምፕተን እንጫወታለን ከዛ በኋላ ፕሪሚየር ሊግ ነው ፕሪሚየር ሊጉን እንደምናሳካው እርግጠኛ ነኝ ስለዚህ በዚህ አመት ዶሜስቲክ ትሬብላችንን እናሳካለን ሆፕፉሊ በርናንዶና ጆን ስቶንስን በክብር ነው የምንሸኛቸው እንደዚህ ዶሜስቲክ ትሬብል በልተን ማለት ነው ለማይቀርልኝ እዳ በጊዜ ልባ አለ በርንሌይ ወያለው አንተ አላስጣልከው አሮጊቱ አላስጣለችው ወንድም ጥላቼ አላስጣለው በርንሌይ ምን ፈረደበት ምን በወጣው መውረዱ ላይ ከበላው ጋር እንጋ ሰላም በሀገራማን ምን በወጣው አዎ ያ አረከው ሰው ሰማው ያጥልኛል
ዛሬ እንግዲህ በእንግሊዝ ፕሪሚየር ሊግ ሁለት ወሳኝ ጨዋታዎች እንግዲህ ይደረጋሉ ማለት ነው። አንዱም ይሄ ነው፣ በርንሌ ከማንቸስተር ሲቲ ማለት ነው። በመቀጠል በርነማውዝ ከሊድስ ዩናይትድ የሚያደርጉ ተጠባቂ ጨዋታ ነው እንግዲህ የምናየው ማለት ነው። ያው እንግዲህ እንደሚታወቀው ማንቸስተር ሲቲዎች አንድ ቀሪ ጨዋታ አላቸው። እናም ዛሬ 33ኛ ሳምንት ሆኖ እንግዲህ ይመዘገበላቸዋል። ዛሬ እንግዲህ የሚያደርጉት ጨዋታ እሱን ነው ማለት ነው። ባይዞ ማለት ነው በዛሬው ጨዋታ ላይ ማንቸስተር ሲቲ በርንሌን በሰፊ ጎል ልዩነት ካሸነፈው ማለት ነው የደረጃውን እርከን ይቆጣጠራል ማለት ነው። የደረጃውን እርከን ወደ አንደኛነት ይመጣል ማለት ነው። ያው አርሰናል እስኪጫወት ማለት ነው። እጅግ በጣም ነው የሚያስገርመው፣ ከምሬ ነው የምላችሁ። እናም ዛሬ እጅግ በጣም ትልቅ ተፋጠጥና ትልቅ ቋጠሮ ምናልባትም የምናይበት ቀን ሊሆን ይችላል። በመቀጠል ባይዞ በርነማውዝ ከሊድስ የሚያደርጉት ጨዋታ ራሱ ይሄ ጨዋታ ራሱ እንዳያልፋችሁ እጅግ በጣም ደስ የሚልና ተጠባቂ ነው፣ ሁለቱ ክለቦች የሚያደርጉት ጨዋታ ማለት ነው። እናም እንግዲህ ምሽት 4 ሰዓት ላይ እንገናኝ። ከዛ በፊት ግን የማንቸስተር ሲቲ ግምታዊ አሰላለፍ እንግዲህ ይህንን ይመስላል እየተባለ ነው የሚገኘው፣ ሮድሪ ባለመኖሩ ማለት ነው። እናም እንግዲህ ሲቲዎች ኮመንት አስተያየት ሰጡበት። ይመቻችሁ፣ መልካም ጊዜ ባይ። ኢቲያንስ እስኪ በደንብ ኮፒ ሊንክ አድርጉት። ዛሬ እኮ የደስታ ቀን ነው ብራዘር። ዛሬ ማንቸስተር ሲቲ በርንሌን የሚያሸንፍ ከሆነ በሁለት ጎል ልዩነት ማለት ነው የፕሪሚየር ሊጉ መሪ ይሆናል ከብዙ ቀናት በኋላ ማለት ነው። አርሰናል መሪነቱን ለሲቲ የሚያስረክብበት ቀን ሊሆን ይችላል ማለት ነው። ዛሬ ማንቸስተር ሲቲ የዛሬውን ጨዋታ የሚያሸንፍ ከሆነ በእኩል ነጥብ ነገር ግን በጎል ክፍያ በልጦ የሊጉ መሪ የሊጉ አናት ላይ ይቀመጣል ማለት ነው። ይሄ ነገር ግን ይሆናል ወይ ነው? ያው መሆኑ አይቀርም። ምክንያቱም ቲሙ በርንሌ ነው ብራዘር። የማንቸስተር ሲቲ ትላልቅ ቲሞችን እየለጠፈን የመጣ ለበርንሌ ይንበረከካል ብዬ አላስብም። ይመቻችሁ። ከስንት መጀነን ከስንት ጢባት ከስንት አንደኛ ላይ ሆኖ ብዙ ቀናቶችን መቁጠር በኋላ ዛሬ ማንቸስተር ሲቲ በርንሌን ሁለትና ከሁለት ጎል በላይ አግብቶ ማሸነፍ ከቻለ አንደኛ ደረጃ ላይ ቁጭ ይላል። አርሰናል ደግሞ ወደ ቦታው ይመለስ። ይሄንን ነው ስንላችሁ የነበር። ብዙ ቀናቶችን መምራት ዋንጫ መብላት አይደለም፣ ትንሽ ቀናት። አሁን ይችላል 5 ሳምንታት መምራት ዋንጫ ያበላል። ማንቸስተር ሲቲ ይችላል 5 ሳምንታት ይመራል። ስምምን ማንም አይለየን። ስምምን ነነ ተዘመነ ቶቢያ ተዘመነ ማንቼ ተዘመነ። አሰልጣኝ ፔፕ ጋርዲዮላ አርሰናሎችን አልፈታ ብሏቸዋል ጋይስ። ዛሬም እንግዲህ ከበርንሌ ጨዋታ በፊት ስለ አርሰናል ተናግሯል ፔፕ ጋርዲዮላ። በደንብ ፎሎና ኮፒ ሊንክ እያደረጋችሁ አዳምጡኝ። ምን ሲል ነው የተናገረው? እንግዲህ ፔፕ ጋርዲዮላ ዴክላን ራይስ እንደምታስታውሱት ከእሁዱ የማንቸስተር ሲቲ ሽንፈት በኋላ ሜዳ ላይ ሁሉም ነገር አላበቃም፣ አልተጠናቀቀም ሲል ተናግሮ ነበረ። ታዲያ ፔፕ ጋርዲዮላ ምን ሲል ተናገረ? ዴክላን ራይስ እሁድ ያደረገውን ነገር ተመልክቼዋለሁ፣ እጅግ ወድጄለታለሁ። የአርሰናል ተጫዋቾችን ያነሳሳበት መንገድ የሚደንቅ ነው። ይህ የአርሰናልን አሰልጣኝና የተጫዋቾቹን አስተሳሰብ ያሳያል። አርሰናሎች እስከ መጨረሻ መታገላቸውን አያቆሙም ሲል እንግዲህ ፔፕ ጋርዲዮላ ለዴክላን ራይስና ለአርሰናል አድናቆት እንዳለው ተናግሯል። ይህ እንግዲህ የተለመደው የፔፕ ጋርዲዮላ የጭንቅላት ጨዋታ እንደሆነ በርካቶች እየተናገሩ ይገኛሉ። ባለፉት ዓመታትም አርሰናል ጥሩ ነው ምርጥ ነው እያለ እንግዲህ ዋንጫ ቀምቷቸዋል። ዘንድሮም እንደዚህ አይነት ነገሮችን በመናገር አርሰናል ተጫዋቾችና አሰልጣኝ ላይ ጫና በማሳደር እንግዲህ ለሶስተኛ ጊዜ እንግዲህ ዋንጫውን ለመቀማት ያኮበኮበ እንደሆነ በርካቶች እየተናገሩ ነው የሚገኙ። በነገራችን ላይ ዛሬ ምሽት ማንቸስተር ሲቲ በርንሌን ድል የሚያደርግ ከሆነ የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥን በአንደኝነት መምራት ይጀምራል ማለት ነው። ስለ ፔፕ ጋርዲዮላ የሰሞኑ ስለ አርሰናል የሚናገራቸው ንግግሮች እንዴት ተመለከታችሁ? በነገራችን ላይ አንድ የምነግራችሁ ነገር ፔፕ ጋርዲዮላ ካሁን በኋላ ባሉት ሁሉም ጨዋታዎች ላይ ስለ አርሰናል እንደዚህ አይነት ነገሮችን መናገሩን እንደማያቆም ነው። በየዕለቱ ወሳኝ ስፖርት መረጃዎችን ለማግኘት ፎሎ ማድረግ አይረሳ። በደንብ